ጉልበት አለ አይደል? ስሙ ሲጠራ ኃይል አለ። የሆነ ነገር ይለቃል። ኢየሱስ ሲባል የከበበ ነገር ብትን ነገር ሲል ይሰማሃል። ያስጨነቀ ነገር ለቆ ይሄዳል። ስሙ ከምንም ነገር ያድናል። ከአጋንንት ከዘላለም ሞት ብቻ አይደለም፣ ከምንም ነገር የኢየሱስ ስም ያድናል። ከዘላለም ሞት ካዳነኝ ከምድራዊ ነገርማ እንዴት! ሰዎች እንዳያምኑ አይምሯቸውን የሚያሳውረውን በጸሎት ማንሳት። የሚሰብኩ ሰዎች አለው ለነሱ መጸለይ፣ እነሱ መሸከም በጸሎት አብራቸዋቸው መሆን። የትኛውም ወንጌላዊ ትራቭል ሊያደርግ የማይችለውን ነገር የተንበረከከ ሰው ትራቭል ያደርገዋል። በአንተ ህይወት ላይ ኃይል ኖሮት እንዲንቀሳቀስ ያንተ እምነት መሰረታዊ ነው። ላስት ዊክ ተናግሬያለሁ። እምነት ቁልፍ ነው፣ ቁልፍ ነው። ክርስትና ላይ በጣም ቁልፍ ነው። የጌታን ስም የሚጠራ ሁሉ ይድናል። ሁሉ ግን ማማን ነው? ያመነ። መልእክቱ ሊያሸልመኝም ሊያስጠይቀኝም ሊያስገድለኝም ዋጋ ሊያስከፍለኝ ይችላል። አዎ እሱ ነው የምሰብከው። ራሳችንን አንሰብክም። ስለምንም ነገር ብታወራ ሰው ምንም አይልም። ባይዘው አሁን ስለ ራስ ብታወራ እኔ አንበሳ ገዳይ ይገርማል የዘረርኩት ነገር ብዛት ብትል ሰው ቴቴ ያለ ጀግና ነው ይላል። ስለ ኢትዮጵያ ጀግኖች ብታወራ ያደንቃል። መጽሐፍ ቅዱስ ላይ ስላሉ ጀግኖች ብታወራ አብርሃም፣ ይስሐቅ ምናምን ብትል ሰው ሁሉ ያደንቃል። ኢየሱስ በልስት ጌታ ነው ማትብ ምንም አትበል፣ ዝም ብለህ ጮክ ብለህ ኢየሱስ ብትል ምን ፈልገህ ነው? ከእስር ቤት ትድናለህ አይደለም ያለው፣ ከመገረፍ ታመልጣለህ አይደለም ያለው። የክብር መንፈስ ጾም ጸሎት ገብተህ ማታገኘውን ስለ ኢየሱስ ተናግረህ መከራ ስትቀበል ይፈሳል ላይ የክብር መንፈስ ይወርድብሃል። ግን ስለ ጌታ ስም ብለህ የሚጸልይ ሰው አንታርክቲካ ትጸልያለህ እኮ እዚህ ተንበርክከህ ታገኘዋለህ። አንታርክቲካ ውስጥ ያለውን አጋንንቱን ታገኘዋለህ። በዚህ ነፃ ማውጣት ይቻላል። ወንጌል መስበክ ይቻላል። እየጸለየ ነፃ እያወጣን የሰዎችን ልብ። የተነካችሁበት ነገር አለ፣ የገባችሁ ነገር አለ፣ ድናችኋል፣ የዘላለም ሕይወት አላችሁ። አዎ አሰሟ፣ ጸጥ አትበሉ። የተነካችሁበት ነገር ሌላ ሰው ላይ አጋቡት። እግዚአብሔር ለማዳን ኃይሉን የሚልከው አምኖበት ሲጠራው ነው። ያድነኛል ብዬ ኢየሱስ ስል በእርግጥ እግዚአብሔር አዳኝነቱን በዚህ ስም ውስጥ ለኔ ይልከዋል። ማመን ካላመኑበት እንዴት አድርገው ይጠሩታል አለ። የጌታን ስም የሚጠራ ይድናል ካላመኑበት። ትክክለኛ የእግዚአብሔር ቃል አያችሁ። ዝም ብለ መጥራት ሳይሆን ማመን፣ የልብ እምነት። መንፈሳዊ ዓለም ላይ ጭንቅላት አይደለም፣ የልብ እምነት ነው ኢንፍሉዌንስ የሚያደርገው፣ ዕውቀት አይደለም። ኮንቪክሽን መኖር አለበት፣ እዚህ ውስጥ መቀመጥ አለበት። ኢየሱስ ስትል ስልጣኑ አክቲቬት ያደርጋል። ኢየሱስ ስትል ፐርሰኑ አጠገብ አፒር ያደርጋል። ለዛ ነው አጋንንታውን በኢየሱስ ክርስቶስ ስም ስትለው የሚወጣው ለምንድን ነው? ኦቶሪቲ እኮ ነው። ትድናለህ ማለት ከምንድን ነው የሚድነው? ሰውየው ኦልሬዲ መገደያ እኮ ነው። ስለዚህ ጳውሎስ ወደ መቃብር ነው የሚገፈትረው ማለት ነው። ኢየሱስ ጌታ ነው ብለህ በአፍ መስክር ሲል መሞቻህን ነው። ስለዚህ ይሄንን የሚመሰክር ሰው የሚድነው ከምንድን ነው? ከዘላለም ሞት። ሰው የጌታን ስም ወደ መጥራት እንዲመጣ ግን ጳውሎስ ያስቀመጣቸው ከታች ወደ ላይ ነው የምናነበው። ጳውሎስ ከላይ ወደ ታች ነው የወረደው። በጣም የምትወዱትን ሰው መሬት መቅረት የለበትም፣ አብሯችሁ ሰማይ መቀጠል አለበት። ሰማይ ደግሞ የሚቀጥለው ከአንተ አንደበት በሚሰማው የወንጌል ቃል ነው። ሰባኪ ከሌለ አይሰማም። ካልተሰማ ማመን አይቻልም። ካላመነ ደግሞ መመስከር አይችልም። ኢየሱስ ጌታ ነው ብሎ መመስከር አይችልም። ሮሜ ምዕራፍ 10 ከቁጥር 13 እስከ 18 በጌታ በኢየሱስ ክርስቶስ ስም አነባለሁ። የምንወደው የጌታ ቃል እንደዚህ ይላል፣ የጌታን ስም የሚጠራ ሁሉ ይድናልና። ታዲያ ያላመኑበት እንዴት አድርገው ይጠሩታል? ስለ እርሱስ ሳይሰሙ እንዴት ያምኑበታል? ሰባኪ ሳይኖር እንዴት መስማት ይቻላል? ካልተላኩስ እንዴት መስበክ ይቻላል? ይህም የምስራችን የሚያመጡ እግሮች እንዴት ያማሩ ናቸው ተብሎ እንደተጻፈው ነው። ነገር ግን የሰሙት ሁሉ የምስራቹን ቃል አልተቀበሉም። ኢሳይያስም ጌታ ሆይ መልእክታችንን ማን አምኗል ብሎአልና። እንግዲያስ እምነት የሚገኘው መልእክቱን ከመስማት ነው፣ መልእክቱም በክርስቶስ ቃል ነው። እናንተ እጅ ላይ በእግዚአብሔር ቃል ነው የሚለው፣ በክርስቶስ ቃል ነው። ነገር ግን አልሰሙም ይሆን ብዬ ጠይቃለሁ። በእርግጥ ሰምተዋል፣ ድምፃቸው በምድር ሁሉ ቃላቸውም እስከ ዓለም ዳርቻ ተሰማ። ሮሜ ምዕራፍ 10 ከቁጥር 13 ጀምሮ እስከ ቁጥር 18 ድረስ ያለ የጌታ ቃል ክፍል ነው አብረን ያነበብነው።
ይሄ ደብዳቤ ያው እንግዲህ ወንድማችን ሐዋርያው ቅዱስ ጳውሎስ እንደጻፈው ሁላችን እናውቃለን። ከጳውሎስ መልእክቶች መካከል የአዲስ ኪዳን የመጀመሪያም የመጨረሻም ትምህርቶችን የያዘ መጽሐፍ ነው። ዶክትሪናል ቡክ ነው። አዲስ ኪዳናችን ላይ የዶክትሪናል ቡክ ማለት ያስተምህሮ መጽሐፍ እንደማለት ነው። እንደዛ አይነት ነው። አዲስ ኪዳናችን ላይ ያሉ ምናልባት በክርስትና የመጀመሪያ ትምህርት ከምንላቸው ጀምሮ ሰው በጣም ከበሰለ በኋላ ደግሞ ሊያቅ የሚገባው በጣም ጥልቅና ጠንካራ የሆነ የእግዚአብሔር ቃል እውነት በዚህ ደብዳቤ ላይ ተቀምጧል። 57 ዓመተ ምህረት አካባቢ ክንክራውስ የሚባል ቦታ ላይ ቁጭ ብሎ ነው ይህንን ደብዳቤ የጻፈው ማለት ነው። እና የደብዳቤው ተደራሲያን ሮም ከተማ ያሉ ቅዱሳን ናቸው። ሮም የሚባለው እነ ቄሳር የሚገዙበት ይሄ ደብዳቤ በተጻፈበት ዘመን እነ ጢባሪዮስ ጨርሰው ኔሮ የሚባለው ቄሳር በሮም ላይ ገዢ የነበረበት ነው። ስለ ኔሮ ያው በተለያየ አጋጣሚም ስለምታነቡ ስለምትሰሙም በጣም በመጽሐፍ ቅዱሳችን ላይ ከሚነሱ ቄሳሮች መካከል በጭካኔው በጣም በተደጋጋሚ የሚነሳ ቄሳር ነው። የሮም ንጉሠ ነገሥት ነው። ኔሮ በጣም እጅግ ክፉ ነው። ክፋቱ እንዲህ ነው ተብሎ የሚዘረዘር አይደለም። ኢንካርኔት ያደረገ ዲመን ነው። ሊትራሊ ስጋ የለበሰ ሰይጣን ነው። ሰዎችን እንደዚህ አቁሞ ክርስቲያኖችን ቆዳቸውን በሕይወት እያሉ ቆዳቸውን ከላያቸው ላይ በመላጥ ይልጥ ነበር። ቆዳቸውን ከላያቸው ላይ ያሰቃያቸዋል። እሱ አልበቃ ብሎት ሰውነታቸው በደም ከተለወሰ በኋላ በቤተ መንግስቱ ጀርባ ባለ ካምፋየር ማረጊያ ቦታ ላይ እነሱን ነበር የሚያረጋቸው እና በዛ ነበር የሚደሰተው። በካታኮምብ ውስጥ ይከታቸውና በአውሬ ሲቦጫጨቁ እሱ ቁጭ ብሎ ኢንተርቴን ያደርጋል። በጣም የተራቡ አንበሶችን ከጉድጓድ እያወጣ ቅዱሳን ደቀ መዛሙርት ብቻ አይደሉም፣ የሚገርማቸው ቤተሰቦቻቸውም ልጆቻቸው ጭምር ይበላሉና ልጆቻቸውን አውሬ ከእጃቸው ላይ ወስዶ ይበላባቸዋል። እና ይሄንን ሲያደርግ የሚዝናናው በዚህ ነው። እና እጅግ በጣም ክፉ ነው። ሁላችሁ እንደምታውቁት ጳውሎስም ጴጥሮስም ወደ ጌታ የሄዱት በዚህ ሰው አማካኝነት ነው። ሮም ከተማ ጳውሎስ ባይዘው ፊት ለፊት አግኝቶ ወንጌል ሰብኮታል። ዛሬ ወንጌል ስበኩልላችሁ ነው ባይዘው። ሮም ከተማ ጳውሎስ ፊት ለፊት ነው ያገኘው። ኔሮን አገኘው። መጨረሻ ላይ ጳውሎስ እየመጣው ነው አይደል? እዚህ ደብዳቤ ላይ ላያችሁ ናፍቃለሁ ወደ እናንተ እየመጣው ነው አለና ጳውሎስ የጀመረው ከታች ነው አይደል? ከተርሴስ ነው የተነሳው ሰውየው። ከዛ ወደ ኢየሩሳሌም ገብቶ ከዛ የአሕዛብ ሐዋርያ ሆኖ መጣ እና እየገሰገሰ ነውና እባቡን ጳውሎስ ከጭራው ነው የጀመረውና ወደ ራሱ እየመጣው ነው። ሮም እየመጣው ነው። ጭንቅላቱን ሰሞኑን ይዘዋለሁ ብሎ ደሆል ሃይራርኪውን ነው ያዘው። ሮም ከተማ ገብቶ ፊት ለፊት ቄሳሩን አግኝቶ የኢየሱስ ክርስቶስን ጌትነት ሰብኮት ከዛ ሄድድ ተደርጎ እንዲገደል የሞት ፍርድ ታወጀበት። ጳውሎስ ታውቃላችሁ ቀና ብሎ ነው አይደል የጨረሰው። ሩጫውን ጨርሻለሁ፣ ሃይማኖትን ጠብቄያለሁ፣ መልካሙን ገድል ተጋድያለሁ፣ መሄዴ ነው አለ። ምን አረገ ሲሉት ቄሳርን ፊት አግኝቸው ነበር፣ ሰብኬዋለሁ። አሜን ነው። እና በወንድማችን ሐዋርያው ቅዱስ ጴጥሮስም እንዲሰቀል አይደል የተፈረደበት። እሱም በቤተ ክርስቲያን ታሪክ ላይ ነው የምታገኙት። እሱንም በእርግጥ የጳውሎስንም እንደሱ ነው የምታገኙት። ሊሰቅለው ይሰቀል ሲባል ጴጥሮስ ሰቅለን ልንገል ነው ሲሉት እንዴት አድርጋችሁ ነው የምትሰቅሉ ስላቸው እንደዚህ ሲሉ እንደዚህማ የጌታዬ ነው ማለት ይሄን ዲዘርቭ አላረግም፣ ይሄ በጣም የክብር ነው፣ ዘቅዝቁኝና ያ ወንጌል ነው አይደል እኛ ጋር ያለው። ኤኒዌይስ እዛ ከተማ ደግሞ ቸርች አለ። እነ ጴጥሮስ እነ ጳውሎስ የገቡበት የተገደሉበት ከተማ ደግሞ የሚኖር ክርስቲያን አለ። በጣም ይገርማችሁ ነዋሪ ቅዱሳኖች አሉና ለሮም ከተማ ላለች የክርስቶስ ቤተ ክርስቲያን የተጻፈ ደብዳቤ ነው። እና እዚች ቤተ ክርስቲያን ላይ በጣም ብዙ ጊዜ እኔም እዚህ ደጋግሜ የማነሳው ብዙ ጊዜም ደግሞ እኛ የምንለው በተለይ ወንጌል ስርጭት ልንወጣ ስንል የምንጠቀመው ጥቅስ አለ አይደል? ኢየሱስ ክርስቶስ ጌታ እንደሆነ በአፍ ብትመሰክር እግዚአብሔር ከሞት እንዳስነሳው በልብ ብታምን ትድናለህ የሚል ቃል ይሄ ደብዳቤ ላይ ነው። ይሄ ቃል ያለው ሌላ ደብዳቤ ላይ የለም። እዚህ ሮም ደብዳቤ ላይ ነው። ኢየሱስ ክርስቶስ ጌታ ነው ብለህ በአፍ በጣም ብዙ ክርስቲያኖች የተገደሉት ኢየሱስ ክርስቶስ ጌታ ነው ብለው በአፋቸው መስከረው ነው። ጳውሎስ ይመጣ ነው የሚለው ኢየሱስ ክርስቶስ ጌታ እንደሆነ በአፍ ሮም ከተማ ላሉ ቅዱሳን ጳውሎስ አንተ መቼ አየኸው ሲሉት እየመጣው ነው። የት ነው የምትመጣው? ሮም ከተማ ውስጥ ኖ ማሜርታይን እገባለሁ፣ ከማሜርታይን ቀጥታ እንትኑ ላይ ነው የምመጣው ይላል። ፕራይቶሪየም የሮም ነገስታት ተቀምጠው የሚፈርዱበት ቦታ ነው እና ሱፕሪም ኮርቱ ያለው ሮም ነው። እኔ እንደውም የምመጣው ከተማ መሃል መጥቼ ልሰብክ አይደለም ይላቸዋል። ታዲያ
እዛ ፕራይቶሪየሙ ላይ ቆሜ ቄሳርን ነው ፈልጌው የምመጣው። እንዴት አድርገው ነው ቄሳር ጋር የምትመጣው ሲሉት ከቂሳሪያ ፍርድ ቤት ለንጉሠ ነገሥቱ ነው ደብዳቤ ይዤ እየመጣሁ ያለሁት እና ዋናውን እኔ ሰብከዋለሁ፣ እናንተ ውስጥ ለውስጥ ስበኩ። ጎናቸው ያለ ሰው ወንጌል ስበክ በሉት፣ ንገሩት። ኢየሱስ ጌታ ነው ብለህ ስበክ በሉት። በፍጹም ሰሞኑን በጣም ቶሎ ቶሎ ሰብከን እስቲ አሜን በሏ። ይሄ ኃላፊነታችን ነው። አጠገባችን ያለው ወንድማችን እህታችን፣ የቤተሰባችን አባላት፣ አብረውን የሚሰሩ ሰዎች የኛ ኃላፊነት ናቸው። እግዚአብሔር እኛ አካባቢ ያመጣቸው እኔ እንድሰብካቸው፣ እናንተ አካባቢ ጌታ ያመጣቸው እንድሰብኳቸው። እግዚአብሔር የተመሰገነ ይሁን። እና እንደዚህ አይነት ኢየሱስ ጌታ እንደሆነ በአፍ ብትመሰክር ትድናለህ ማለት ከምንድነው የሚድነው? ሰውየው ኦልሬዲ መገደያ እኮ ነው። ስለዚህ ጳውሎስ ወደ መቃብር ነው የሚገፈትረ ማለት ነው። ኢየሱስ ጌታ ነው ብለህ በአፍ መስክር ሲል መሞቻህን ነው። ስለዚህ ይሄንን የሚመሰክር ሰው የሚድነው ከምንድን ነው? ከዘላለም ሞት፣ ከዛኛው ጥፋት። እኔ አንድ ቃል አለ ራእይ ምዕራፍ 2 ላይ እስከ መጨረሻው የሚጸና ይልና በሁለተኛው ሞት አይጎዳም የሚል ቃል አለ። የመጀመሪያ ሞት አለ ማለት ነው። ሁለተኛው ሞት ማለት የትኛው ነው? ከዚህኛው ቀጥሎ ያለው ነው። ይሄኛውንማ ሰበክም አልሰበክም መሞት አይቀርም። ያኛው ግን እስከ መጨረሻ የሚጸናው ከዛኛው ሞት ይድናል እኮ አይደለም፣ አይጎዳም። ማንም እኮ ሊድን ይችላል ያመነ። ይሄኛው ሰብኮ ያንቀላፋው ጸንቶ የጨረሰው። ምክንያቱም ያ ቃል የተነገረው አይ ቲንክ ለጴርጋሞን ቸርች መሰለኝ። ጴርጋሞን ማለት ደግሞ የሰይጣን ዙፋን ያለበት ከተማ እንደሆነ አውቃለሁ ይላል። ጌታ ኢየሱስ እኮ ነው ለቸርቿ ያላት። ቸርቿ አይደለችም ያለችው። ጌታ እንደዚህ ያለ ኢየሱስ መጥቶ ከተማይቱን እንዲሲያት የሰይጣን ዙፋን አለ እዚህ ከተማ አለ። ሰይጣን ዙፋን ዘርግቶ ቁጭ ብሏል አለ። እዚህ ከተማ እስከ መጨረሻ የጸናው በሁለተኛው ሞት። ክብር ለእግዚአብሔር ለአምላካችን ነው። እና ሮም ቸርች ማርቆስ ነው ፓስተሯ። ማርቆስ ማለት የማርቆስ ወንጌልን የጻፈው ሰውዬ ፓስተር፣ የዚህ ቸርች ፓስተር። ሰውየው የኢየሩሳሌም ሰው ነው፣ ግን እዚች ቸርች ላይ መጥቶ የቤተ ክርስቲያኒቱ እረኛ ሆኗል። ቸርቿን የተከላ ጳውሎስ አይደለም፣ እንደምታውቁት አቂላና ጵርስቅላ ናቸው ቸርቿን የተከሏት። በአቂላና ጵርስቅላ ተተክላ ማርቆስ እረኛ ሆኖ መጋቢ ሆኖ እያገለገለባት ነው። ጳውሎስ ደግሞ እየመጣ ሆነዋል። ጳውሎስ ግን ኮሚኒኬት ያደረጋቸው እስር ቤት ነው። ከዛ ውጭ ደግሞ ለተወሰነች ጊዜ ተከራይቶ ነበር ቤት ከእንትን አውጥቶት የቁም እስረኛ ሲያደርጉ ቤት ተከራይቶ በተከራየው ቤት አያሌ ሰዎችን እያመጣው ወንጌል ይሰብክ ነበር የሚል ቃል አለ። ተከራዩን አስቡት እንዴት እንደሚሰቃይ። ሮማዊ ነው አከራዩ። በጌታ የሆነ መሆኑን ሳያቅ አከራይቶት ወንጌል መስበክ ያደረገው። እንኳን የተከራየውን ቤት ይቀርና እስር ቤት እኮ ወንጌል መስበክ ያው። ክብር ለእግዚአብሔር ለአምላካችን ይሁንና ምዕራፍ 10 ላይ ቁጥር 13 ምንድን ነው የሚለው? የጌታን ስም የሚጠራ ሁሉ ይድናልና ነው የሚለው አይደል? ይድናል ነው እንደሚለው እና የሚለው መጨረሻ ላይ አለው እንዴ? እናንተ ጨርሳችሁ አንብቡ እንጂ የጌታን ስም የሚጠራ ሁሉ ይድናልና። ይሄንን ቃል ወንድማችን ሐዋርያው ቅዱስ ጳውሎስ ወደ ኋላ ሄዶ ነው አይደል ጎትቶ የሚያመጣው። የጌታን ስም የሚጠራ ሁሉ ይድናል የሚሉ ቃላቶች አሉ በመጽሐፍ ቅዱሳችን ላይ፣ በቀደመውም ኪዳን በብሉይ ኪዳንም ላይ በአዲስ ኪዳን ደግሞ ተደግሞ ገብተው ማለት ነው። ምናልባት እናንተ የምታንቡ ከሆነ ወደ ኢዩኤል ምዕራፍ 2 ላይ ሄዳችሁ ማንበብ ትችላላችሁ። የምታስታውሱ ከሆነ በመጨረሻው ዘመን ስጋን በለበሰው ሁሉ ላይ ከመንፈስ ያፈሳለሁ ብሎ ኢዩኤል ምዕራፍ 2 ላይ እግዚአብሔር የተናገረበት አለ ስለ መንፈስ ቅዱስ መውረድ። መንፈስ ቅዱስ እንዴት እንደሚወርድ በወንድና በሴት ልጆቼ ላይ ከመንፈሴ አፈሳለሁ፣ ጎበዞቻችሁ ራእይ ያያሉ፣ ሽማግሌዎቻችሁ ህልምን ያለማሉ። በዚያች ቀን አይደል በላይ በሰማይ ምልክቶችን አደርጋለሁ፣ በታች በምድር ድንቆችን አደርጋለሁ ይልና የጌታን ስም የሚጠራ ሁሉ ይድናል። ኢዩኤል 2:28 ላይ ይመስለኛል፣ ኢዩኤል 2:32 ላይ ኢዩኤል 2:32 ላይ የጌታን ስም የሚጠራ ሁሉ ይድናል። እሱ ቃሉ ቀጥታ ሲተረጎም ኢዩኤል እየተናገረ ያለው ጳውሎስ አዲስ ኪዳን ላይ አምጥቶ ላዋለበት ጉዳይ አይደለም። በዚያ ዘመን በጣም ከባድ የሆነ የምርኮ ዘመን ስለነበር በዛ አስጨናቂ በሆነ በምርኮ ዘመን መካከል በጣም ብዙዎች ተማርከው ሲሄዱ እንደዛ ፀሐይ ወደ ደም የምትቀየርበት አይነት የሚመስል
ጨረቃ የምትጨልምበት አይነት የሚመስል ነገሮች በሙሉ ዝብርቅርቅ በሚሉበት ወቅት በዛ መሃል ላይ የጌታን ስም የሚጠራ እሱ ይድናል። እግዚአብሔር ማዳን ያደርግለታል፣ ዴሊቨር ያደርገዋል። እግዚአብሔር ስለ ሳልቬሽን አይደለም ቀጥታ እያወራ ያለው ኢዩኤል፣ ግን እግዚአብሔር መታደግ ያደርግለታል። ከአስፈሪው ከአሶር በጣም አስጨናቂ ከሆኑት ከጠላቶቹ የእግዚአብሔርን ስም ሰው ከጠራ ያድነዋል። የጌታን ስም የሚጠራ ሁሉ ነው የሚለው ቃሉ። እስቲ ጮክ ብለን ኢየሱስ በሉ እስቲ። ይህንን የሚጠራ ሁሉ ይድናል። ክብር ለእግዚአብሔር ለአምላካችን። ይህንኑ ቃል የምታስታውሱ ከሆነ ለወንጌል ስብከት አገልግሎት የሐዋርያት ሥራ ምዕራፍ 2 ላይ ወንድማችን ሐዋርያው ቅዱስ ጴጥሮስ ተጠቅሞታል። ይህንኑ ቃል ኢዩኤል ምዕራፍ 2 ቁጥር 32 ላይ ያለውን ቃል ስለ መንፈስ ቅዱስ መውረድ ተናገረና የጌታን ስም የሚጠራ ሁሉ ይድናል ተብሎ ተጽፏል ሲል ሕዝቡ ሁሉ ተሰብስበው ጴጥሮስ እንደዚህ ያሉት፣ ወንድሞች ሆይ ምን እናርግ? ኑ አላቸው። የጌታን ስም የሚጠራ ይድናል ሲላቸው ምን እናርግ ታዲያ ሲሉት፣ ኑ በጌታ በኢየሱስ ክርስቶስ ስም እመኑ፣ ተጠመቁ፣ ንስሐ ግቡ፣ የመንፈስ ቅዱስንም ስጦታ ትቀበላላችሁ። ጳውሎስ ይሄንን ቃል አመጣ። የጌታን ስም የሚጠራ ሁሉ ይድናል። በነገራችን ላይ ይሄ ጳውሎስ የሚሉትንም ሰውዬ ራሱ የጌታን ስም አስጠርተውት ያውቃሉ። ትዝ ይላችኋል? የዳነ ቀን ብርሃን ካገኘው በኋላ ተነስና ቀን በምትባለው መንገድ ሄደ። የሰውየው ስም ይጠፋኛል። ማን ቤት ነው? አንድ የሆነ ሰውዬ ቤት ግባና ተቀመጣለሁ። ሐናንያ መጥቶ የጸለየለት ሰው ነው። ሂድና ተቀመጣለሁ። ሄዶ ተቀመጠ። ከዛ ሐናንያ መጣ። ትዝ ይላችኋል? ሐናንያ መጣና ወንድሜ ሳውል አለው። አቤት አለው። በመንገድ ላይ ስትሄድ የተገለጠልህ ኢየሱስ ነው አለው። እሺ አለው። በልና አለው። ተነስ አለው። ጸልየለት። ቅርፊት ከዓይኑ ወደቀ። ተነስቶም ተጠመቀ። በላም ጠጣም በረታ ይላል ምዕራፍ 9 ላይ የሐዋርያት ሥራ ምዕራፍ 9 ላይ ከቁጥር 11 ጀምሮ። ምዕራፍ 26 ላይ የነበረውን ነገር ጳውሎስ ራሱ ሲያወራው፣ አሁን ሉቃስ የሐዋርያት ሥራ ምዕራፍ 9 ላይ ከሐናንያም ሰምቶ ሊሆን ይችላል የጻፈው። ምዕራፍ 26 ላይ ግን ለአግሪጳ ጳውሎስ ቆሞ ሲሰብክለት ሐናንያ የተባለ በሕጋቸው የበረታው ሰው መጣና ወንድሜ ሳውል ሆይ አለኝ። አቤት። ተነስ፣ የተገለጠልህ ኢየሱስ ነው፣ ስሙን እየጠራ ተጠመቅ አለኝ። ኢየሱስ ኢየሱስ እያልክ ተጠመቃለህ። የጌታን ስም የሚጠራ እርሱ ይድናል። ስሙን ጥራ አለኝ። ስሙን እየጠራህ ተጠመቃለኝ፣ እኔም እሱን አረኩ ይላል። የጌታን ስም የሚጠራ እርሱ ይድናል። የጌታን ስም የሚጠራ ሁሉ። ይሄ የታመነ እግዚአብሔር ቃል፣ የታመነ እግዚአብሔር ቃል። ክብር ለእግዚአብሔር ለአምላካችን ይሁን። ለዚህ ነው የምንሰብከው ስሙን። ኢየሱስ የሚለውን ስም የምንሰብከው መዳን እዛ ውስጥ ነው ያለው። አዲስ ኪዳን ላይ ሳልቬሽን ያለው የኢየሱስ ክርስቶስ ስም ላይ ነው። በነገራችን ላይ ጌታችን ኢየሱስ ክርስቶስን የመጀመሪያ ስሙ ኢንትሮዲዩስ የተደረገው ለዮሴፍ ነው አይደል? ለዮሴፍ ነው መጀመሪያ መልአኩ መጥቶ ለዮሴፍ ነው የነገረው። ሌሊት ተገልጦ ወንድ ልጅ ትወልዳለች አለው። ማርያም የጸነሰችው ከመንፈስ ቅዱስ ነውና እንዳትተዋት አለው። እና ወንድ ልጅ ትወልዳለች አለው። ስሙን ኢየሱስ ብለህ ትጠራዋለህ አለው። ኢየሱስ ማለት ትርጉሙ እግዚአብሔር ያድናል ማለት ነው። ባይዘው እግዚአብሔር ያድናል ማለት ነው። አዳኝ ማለት ብቻ አይደለም ትርጉሙ፣ እግዚአብሔር ያድናል። ስሙን ስጠራው ጂሆቫ ከሚለው ስም ጋር ተመጣጣኝ ነው። ያህዌ ከሚለው ስም ጋር ተመጣጣኝ ነው። ኢየሱስ የሚለው ስም እግዚአብሔር ያድናል ብለህ ስሙን ጠራው። ስለዚህ ሰው ሁሉ ኢየሱስ ሲል እግዚአብሔር ያድናል እያለ ነው። ድነትን እግዚአብሔር በስም ውስጥ አስቀመጠ። ሰው ግን የጌታን ስም እንዲጠራ ጳውሎስ ያስቀመጣቸው ኦርደሮች አሉ። የጌታን ስም እንዲጠራ፣ የጌታን ስም የሚጠራ ሁሉ ይድናል። አዎ ገብቶናል፣ እኛ ተረድተናል። ኢየሱስ ብለን እንጮኻለን። ሰው የጌታን ስም ወደ መጥራት እንዲመጣ ግን ጳውሎስ ያስቀመጣቸው ከታች ወደ ላይ ነው የምናነበው። ጳውሎስ ከላይ ወደ ታች ነው የወረደው። አሁን እዩት።
ታዲያ ይላል ቁጥር 14 ላይ ያላመነበት እንዴት አድርጎ ይጠራዋል አለ። አሁን የጌታን ስም የሚጠራ ይድናል አለ። አዎ ሲሉት ያላመነበት ታዲያ እንዴት አድርጎ ይጠራዋል? መጥራት ማለት እንደው ዝም ብሎ መጥራት ብቻ ሳይሆን አምኖበት መጥራት፣ ያድነኛል ብሎ እምነቱን እዚህ ስም ላይ መስርቶ መጥራት። ያላመነበት እንዴት ይጠራዋል? አሁን በተለያየ አጋጣሚ በየመንገዱ አሁን እግዚአብሔር ይመስገን በእውነት ጳውሎስ በቀንነት የሚሆን በማስመሰል ዋናው ወንጌል መሰበኩ ነው ብለዋል። በየትኛውም አጋጣሚ ኢየሱስ የሚል በስቷል። አሁን ጥሩ ነው። እኔ አየሩ መያዙ ደስ ነው የሚለኝ። በቃ እንትናም ኢየሱስ ይላል፣ እንትናም ኢየሱስ ይላል፣ ጴንጤውም ኢየሱስ ይላል፣ ኢየሱስ ይላል። በጣም ነው የምደሰተው። ግን እቃውም ሲወድቅ የሆነ ነገርም ሲሆን ለነገር ማጣፈጫ አድርገን እንደምንጠራው ግን አይደለም ጳውሎስ እያለ ያለው። ማመን ይፈልጋል አለ ለመዳን። ዝም ብሎ መጥራት አይደለም። ያላመነበት እንዴት ይጠራዋል አለ። እግዚአብሔር ለማዳን ኃይሉን የሚልከው አምኖበት ሲጠራው ነው። ያድነኛል ብዬ ኢየሱስ ስል በእርግጥ እግዚአብሔር አዳኝነቱን በዚህ ስም ውስጥ ለኔ ይልከዋል። ማመን ካላመኑበት እንዴት አድርገው ይጠሩታል አለ። የሚያምን እስቲ አማኝ በጌታ ስም የምታምኑ በኋላ ጥሪ ያደርጋለሁ ግን የምታምኑ አዎ በጣም በእውነት እግዚአብሔር ይመስገን ይህ ሁሉ አማኝ አለ። ስለዚህ የምታምኑ ሰዎች ከሆናችሁ ትጠሩታላችሁ ማለት ነው። እስቲ ኢየሱስ በሉት። እስቲ መቼስ በእውነት አልጠግብም ይሄንን ስም። ዝም ብሎ ኢየሱስ 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 ኢነርጂ ነው፣ ጉልበት አለ አይደል? ስሙ ሲጠራ ኃይል አለ። የሆነ ነገር ይለቅሃል። ኢየሱስ ሲባል የከበበ ነገር ብትን ነገር ሲል ይሰማሃል። ያስጨነቀ ነገር ለቆ ይሄዳል። ስሙ ከምንም ነገር ያድናል። ከአጋንንት ከዘላለም ሞት ብቻ አይደለም፣ ከምንም ነገር የኢየሱስ ስም ያድናል። ከዘላለም ሞት ካዳነኝ ከምድራዊ ነገርማ እንዴት! ከስጋ ለባሽ ከክፎች ከመንፈሳዊ ዓለም ላይ ካለ ጦርነት የኢየሱስ ስም ያድናል። እግዚአብሔር አዳኝ ነው የሚለውን ስም ስጠራ ኃይሉን ለቆ መታደግን የሚያደርግልህ በእምነት ሲሆን ነው አለ ጳውሎስ። ካላመኑበት እንዴት አድርጎ ይጠሩታል? አሁን ዝም ብሎ መጥራት አይደለም። አንድ ቃል አለ። አንደኛ ቆሮንቶስ ምዕራፍ 12 በእግዚአብሔር መንፈስ ካልሆነ በቀር የሚል ቃል አንብባችኋል። ኢየሱስ ጌታ ነው የሚል የለም። በአጋንንት መንፈስ ካልሆነ በቀር ኢየሱስ የተረገመ ነው ሊል የሚችል የለም። አንድ ሰው ብድግ ብሎ ኢየሱስ የተረገመ ነው የሚሉ እኮ አሉ። እኔ ሰምቼ አውቃለሁ። በይዘው አሁን ይህን ሰውዬ አይኔን ጨፈነ ጌታ ማለት የለብም። አጋንንት ነው። ሰው ደግሞ አምኖበት በእርግጥ አቋሙ ሆኖ የህይወት ውሳኔ ሆኖ ኢየሱስ ጌታ ነው ካለ በመንፈስ ቅዱስ ኃይል ነው። ይሄው መጽሐፍ ቅዱስ ላይ እኮ የተቀመጠ ስቴትመንት ነው። አንደኛ ቆሮንቶስ ምዕራፍ 12 ላይ ኢየሱስ ጌታ ነው የሚል የለም መንፈስ ቅዱስ ካልመሰከረ በቀር። ይሄንን ሊመሰክር የሚችል ቴስቲፋይ ሊያረገው የሚችለው ሆሊ ስፒሪት ብቻ ነው። እሱ ባንተ ድዌል ካላረገ ካላደረ በቀር ቆመ ልትለው አትችልም። እምነት ውስጥ ኖሮ የጌታን ስም ስጠራ ሃሌሉያ። አንድ በጣም የሚያስደስት ቃል አለ ዘጸአት 34 ላይ 33 ላይ ፊትህን ካላየው ምናምን ያለበት ነው ሙሴ። አይ ፊቴን አታይም አለውና ጀርባዬን ታያለ ብሎ ጀርባውን አሳየው። ያው ለሙሴ ምን እንዳለው ታውቃላችሁ? ታዲያ እግዚአብሔር ምንድነው የምታደርግልኝ ሲለው ስሜን እግዚአብሔርን በፊትህ አውጀዋለሁ አለ። እግዚአብሔር ይባላል ከፊትህ አለው። ጌታ ሆይ ውርር አያረጋችሁ እና ከሙሴ ፊት ይላል እግዚአብሔር ስሙን አወጀ። እግዚአብሔር መሐሪ ተባለ። እግዚአብሔር ይቅር ባይ፣ እግዚአብሔር የሕዝቡ ጠባቂ ስሜ ነው ከፊትህ አውጀዋለሁ አለው። ስሜ ይሄድልሃል አለው። ስም ማለት ዝም ብሎ ስም ብቻ አይደለም፣ ስልጣን፣ ማንነት። ኢየሱስ ስትል ስልጣኑ አክቲቬት ያደርጋል። ኢየሱስ ስትል ፐርሰኑ አጠገብ አፒር ያደርጋል። ለዛ ነው አጋንንታውን በኢየሱስ ክርስቶስ ስም ስትለው የሚወጣው ለምንድን ነው? ኦቶሪቲ እኮ ነው።
ኦቶሪቲ ነው። ለምንድን ነው በእንትና ስም የማይወጣው አጋንንት? አይወጣም። በማንም ስም አይወጣም። ባይዘው አጋንንት አወጣን የሚሉት ውሸታቸው ነው። እርስ በርስ እየተጋገዘ ነው። የባስ እየሞላው ነው ባይዘው ሌላ እና አደንዝዞት ሰውየው ወደ አእምሮ ይመለሳል። ከዛ ወጣ ኢትስ ዲሞኒክ ሊትራሊ መጽሐፍ ቅዱስ ያስቀምጠው በኢየሱስ ክርስቶስ ስም ብቻ አጋንንት የሚወጣው፣ ከዛ ውጭስ አይወጣም። በጠላውን ስም እንዳሞክር፣ በራስ ስም በጣም በምታከብረው ሰውዬ ስም እንዳሞክር። ይስቃል ሰይጣን ባይዘው ይህ ሌላ ስም ብጠራበት ሁሉም አጠገቤ ናቸው። በቄሳር ስም ብትለው እንደ አገልጋይ እኮ ነው ይላል። ስሙን ግን የምጠራው አምነህበት ነው። ያኔ ነው የሚያድነው። ካላመንክበትስ? ለሱም ቆንጆ ጥቅስ አለኝ። የሐዋርያት ሥራ ምዕራፍ 18 የአስቄዋ ልጆች አታውቁትም እንዴ? የአስቄዋ ለዛ መጽሐፍ እንደሚለው የካህኑ የአስቄዋ ልጆች ነው የሚለው። እንደው ዝም ብሎ የአስቄዋ ልጆች አይደለም። ሰውየውን ነው ባይዘው የጠቀሰው ሉቃስ፣ ልጆቹን አይደለም። ኧረ ሰውየው እኮ ካህን የአስቄዋ ልጅ ምን አረጉ ሲል መጣ። አጋንንት ታገኙ ታውቃል። ዝም ብሎ በየመንገዱ የሚጮህ እኮ ቸርች የማይመጣ ዝም ብሎ መንገድ ላይ የሚጮህ አለ። እሪ ሲል አገኙት። ና አሉት። ይዘውት ገቡ ይላል አንድ ክፍል ውስጥ። ያው ጳውሎስ ያረጋይተዋል። ይዘው ገቡና ጳውሎስ በሚጠራው አይደል ያሉት፣ በኢየሱስ ክርስቶስ ስም እናዛለን ውጣ አሉት ይላል ቃል በቃል። የጌታን ስም የሚጠራ ይድናል ካላመኑበት። ትክክለኛ የእግዚአብሔር ቃል አያችሁ። ዝም ብለ መጥራት ሳይሆን ማመን፣ የልብ እምነት። መንፈሳዊ ዓለም ላይ ጭንቅላት አይደለም፣ የልብ እምነት ነው ኢንፍሉዌንስ የሚያደርገው፣ እውቀት አይደለም። ኮንቪክሽን መኖር አለበት፣ እዚህ ውስጥ መቀመጥ አለበት። ጳውሎስ በሚጠራው በኢየሱስ ክርስቶስ ስም ውጣ ሲሉት ይላል። ሉቃስ በጣም አስገራሚ ጸሐፊ ነው። ማርቆስ ቢሆን በዚህ መጠን ዲቴል አይጽፍም። ሉቃስ ግን አንዳንድ ነገሮችን ሲያብራራቸው እንኳን ሐኪም ጻፈው ነው። አየለባቸው ይላል። ከዛስ በረታባቸው። ምን አለ? አየለባቸው እኮ ይበቃል። በረታባቸው ይልና ከዛስ ልብሳቸውንም እየቀዳደደ መንገድ ለመንገድ አሯሯጣቸው ይላል። ይኸውላችሁ ስሙኝ። ከዛስ በዚህም ምክንያት የጌታ ስም ተከበረ የሚል ቃል አለ። ሰይጣን ሰው አሯሩጦ የሚከበረው የጌታ ስም ነው። ሰይጣኑ አይከበርም ወይ ሰይጣን አይባልም። የኢየሱስ ስም አየህ ካላመንክበት ተባባሉ። በዚህ ምክንያት ሰይጣኑ ልብስ ቀዳዶ ሲያሯሩጥ እንግዲህ ምን ጳውሎስ አግኝቶት ይሆናል መንገድ ላይ ያስወጣው መሰለኝ። ጳውሎስ በሚጠራው ብሎ አማላጅ መሃል አድርገው አያስፈልግም ማለት ነው። ቀጥታ ጳውሎስ በሚጠራው ሲሉት እንደው ልባቸውን አይቼ ቅንነታቸውን አይቼ የሚባል ነገር የለም። ካላመንክበት አይሰራም። ማመን አለብህ። እስቲ አሜን በሏ። ባንተ ህይወት ላይ ኃይል ኖሮት እንዲንቀሳቀስ ያንተ እምነት መሰረታዊ ነው። ላስት ዊክ ተናግሬያለሁ። እምነት ቁልፍ ነው ክርስትና ላይ በጣም ቁልፍ ነው። የጌታን ስም የሚጠራ ሁሉ ይድናል። ሁሉ ግን ማማን ነው? ያመነ። ያላመነስ ስለምታውቀው ብትደግመው አይሆንም። ብራዘር ማመን፣ ስሙን ወደህ አለማመን አይቻልም። ከወደድከው እምን። ካላመኑ እንዴት ይጠሩታል? ከዛ ወደ ታች ወረደ። ምንድን ነው የሚለው? ስለ እርሱ ሳይሰሙ እንዴት ያምኑበታል? የሚጠራ ይድናል ሲል አሜን አሉ ቆሮንቶሶች። ካላመንክበት እንዴት አድርገህ ተጠራዋለህ አለ። ትክክል ነው ጳውሎስ፣ ግን አምነናል ሲሉት ለማመን ግን ምን ማድረግ አለባቸው ነው የሚለው? መስማት። ሳይሰሙ። ስለዚህ ምንድን ነው? ሰባኪ ያስፈልጋል። አንተ ሄደህ ካላወራ ሰው እንዴት ይሰማል? ካልሰማ እንዴት ያምናል? ካላመነ እንዴት ይጠራል? የቤተ ክርስቲያን አሳይመንት አሰሙ። የተነካችሁበት ነገር አለ፣ የገባችሁ ነገር አለ፣ ድናችኋል፣ የዘላለም ሕይወት አላችሁ። አዎ አሰሟ። ጸጥ አትበሉ። የተነካችሁበት ነገር ሌላ ሰው ላይ አጋቡት። ክብር ለኢየሱስ ይሁን። ሳይሰሙ እንዴት ያምናሉ? ሳይሰሙ መስማት አለባቸው። ለመስማት ሰባኪ ያስፈልጋል። ይኸው ጳውሎስ ራሱ ይናገራል። እዛ ቁጥር 14 ላይ
ሰባኪ ሳይኖር እንዴት መስማት? ቀጠላ እዛው ጋር ቀጠላ። ሰባኪ የሚለው ቃል ምን ማለት መሰላችሁ? ትርጉሙ ትክክለኛ ትርጉሙ ሰባኪ ማለት ኬሩሶ የሚል ግሪክ ቃል ነው የሚጠቀመው። ኬሩሶ የሚለው ቃል ማለት ኬሪግማ የሚለውን ቃል ያገኘንበት። ኬሪግማ ማለት ጉድ ኒውስ የምስራች የሚል ማለት ነው። ሰባኪ ከሌለ እንዴት ይሰማሉ ማለት? ኖርማል ሰባኪ ሳይሆን ምን አይነት ሰባኪ መሰላችሁ? ጳውሎስ አሁን በስዕል ነው የሚያስቀምጠው። በሮማውያኑ ዘመን ኬሩሶ ማለት ዝም ብሎ መጥቶ መንገድ ላይ የሚያወራ ማለት ሳይሆን የንጉሱ ባለሟል ነው። የንጉስ ባለሟል ነው። ስለዚህ ንጉሱ ከመምጣቱ በፊት ቀድሞ ይመጣል። የንጉሱን ስልጣን ነው ተሸክሞ የሚመጣው እና ምንም አይነት ሐሳብ ከራሱ አያወራም። ህዝብ ሁሉ ተሰብስቦ ቆሞ የሚሰማው ንጉሱ በእሱ አንደበት የሚናገሩትን ነው ሰው የሚሰማው። ስለዚህ ያ ሰው ሲቆም on behalf of the emperor ነው። በአገረ ገዢው በንጉሰ ነገስቱ ስልጣን ልክ ነው የሚያወራው። ስለዚህ ስትሰማው የሰባኪው ነው አይደለም የምትለው፣ መልእክተኛ ነው፣ አምባሳደራቸው ነው። ምንድነው የሚባለው? ስፖክስ ፐርሰን ምንድነው? ቃል አቀባይ። እና ቆሞ ሲያወራ ንጉሱ የሚሉትን ነው የሚያወራው። ሲያወራ በሳቸው ስልጣን ነው የሚያወራው። እሱ ካወራ ተፈጻሚነት አለው። ጳውሎስ ሰባኪዎች ናችሁ ሲል on behalf of በክርስቶስ ኢየሱስ ስልጣን ነው የምታወሩት። መልእክታችሁ በሙሉ የሱ ነው፣ የእናንተ አይደለም። እና ሰው ሲሰማችሁ እንደ ክርስቶስ መልእክተኞች። እስቲ አሜን በሏ። አንድ ቃል እስቲ እናንብብ። አንደኛ ተሰሎንቄ ላይ ምዕራፍ 2 ላይ ቁጥር 13 ላንብብላችሁ። ከእኛ የሰማችሁትን የእግዚአብሔርን ቃል በተቀበላችሁ ጊዜ በእናንተ በምታምኑት ዘንድ በእርግጥ እንደሚሰራ እንደ እግዚአብሔር ቃል እንጂ እንደ ሰው ቃል አድርጋችሁ ስላልተቀበላችሁት እግዚአብሔርን ያለማቋረጥ እናመሰግናለን። እንደ ሰው ቃል ሳይሆን እንደ እግዚአብሔር ቃል on behalf of God ስትሰሙን፣ እኔ ቆሜ ወንጌል ስሰብክ ስትሰሙን የጳውሎስ ነው አይደለም ያላችሁት? የእግዚአብሔር ቃል ነው። የእግዚአብሔር ቃል ብላችሁ እንደ እግዚአብሔር መልእክተኛ ነው የሰማችሁኝ። በእርግጥም ደግሞ እንደዛ ነን። እስቲ አሜን በሏ። በእርግጥም ደግሞ እንደዛ ነን። የራሳችሁን ያወራችሁ ቀን ከላካችሁ ጋር ትጣላላችሁ። የእግዚአብሔርን ቃል ብቻ ነው ማውራት ያለባችሁ። ወንጌል ብቻ ነው ማውራት። የምትፈልጉትን የምታወሩ አይደላችሁም እናንተ። እግዚአብሔር በምድር ላይ የሰማዩን እንድታስተጋቡለት ያስቀራችሁ መልእክተኞቹ ናችሁ። ይሄ መልእክት ሊያሸልምህ ይችላል። ይሄ መልእክተኛው ሊያስገድለው ይችላል። ባይዘው ቆሞ የአገረ ገዢውን መልእክት ቆሞ ሲያወራ እየጮኸ ሲያወራ አንቀበልም መልእክቱን ያሉ ሰዎች ሊገሉት ይችላሉ። መልእክቱ አሸላሚ ብቻ አይደለም፣ መሬት ላይ ዋጋ አስከፋይ ሊሆን ይችላል። ተቀባይ ልታጣ ትችላለህ። ግን ሰው እንዲቀበል ብለህ የምታቀርበው የራስ መልእክት የለህም። ጎናችሁ እርሱ የተላከነህ በሉት። ሌላ መልእክት የለህም በሉት። አደራ። ሁለተኛ ቆሮንቶስ ላይ አንብባችኋል። ምዕራፍ 5 ላይ እኛ ራሳችንን አንሰብክምና የምንሰብከው እርሱን ነው የሚል ቃል አለ። በጣም ከባድ ቃል። ራሳችንን አንሰብክም ምን ማለት ነው? ራሳችንን አንሰብክም ማለት በመልእክታችን ውስጥ ክብር ለማግኘት ጥረት አናረግም። መልእክቱ ሊያሸልመኝም ሊያስጠይቀኝም ሊያስገድለኝም ዋጋ ሊያስከፍለኝ ይችላል። አዎ እሱን ነው የምሰብከው። ራሳችንን አንሰብክም። ጳውሎስ ራሱን አለመስበኩ ያስከፈለው ዋጋ ተዘርዝሮ አያልቅም። ዝም ብሎ እሱ እንኳን የጻፈው 55 መከራ አለ። ሁለተኛ ቆሮንቶስ 6 10 እና 11 ላይ 55 መከራ አለ። ኬሩሶ
ሰባኪው የምስራች ተናጋሪ ነው ቆሞ። የምስራቹን ግን ሁሉም ተቀባይ አይደለም። ወንጌል ሰብኮ የተገደለ ሰው አታውቁም እናንተ? ወንጌል ሰብኮ ዋጋ እየከፈለ ያለ ሰው አታውቁም? ወንጌል ሰብኮ እየተሰቃየ የሚኖር ሰው አታውቁም? መልእክተኛው መልእክቱን ሲያቀርብ መልእክትን አንፈልግም ያለ አድማጭ ህዝብ ዋጋ ያስከፍሏል። የተላከው ማን ነው? የተላከው ማን ነው? ሰባኪው። የተላከው ማን ነው? አማኙ። የተላከው ማን ነው? በክርስቶስ ደም የተዋጀ የእግዚአብሔር ደቀ መዝሙር የተደረገ አዲስ ኪዳን ላይ በጌታ ነኝ የሚል በሙሉ ተልኳል። የተላክነን ሁሌ አድማጭ አለን? አይ ዶንት ቲንክ። በጣም ትንሽ ነው አድማጭ ያለን፣ ብዙ አድማጭ የለንም። አሁን እናንተ ይሄ አዳራሽ እንግዲህ ጥቅጥቅ ብሎ እንደዚህ ሞልቶ ምን ብሎ አሁን ከተማው የዳነ እኮ ነው ይመስላል። 3500 ወንበር ነው ያለው መሰለኝ። ሲሞላ ከተማ በሙሉ የዳነ ይመስላል። አዲስ አበባ እኮ 8 ሚሊዮን ሰው ይኖርበታል። the most unreached ነው። ወንጌል ያልሰማ ከተማ ነው አዲስ አበባ። ታዲያ አድማጭ ምን ያህል? በጣም ትንሽ ነው ማለት ነው። ከ8 ሚሊዮን ሰው 3000 ሰው ከሆነ የሚሰማ ቁጭ ብሎ ስነ ስርዓት ይዞ አይሰማም ማለት ነው። አንዳንድ ከተሞች ሄጄ እኔ ድሮ ክፍለ ሀገር በጣም ይሄድ ነበር። በጣም ብዙን ክፍለ ሀገር ነው ያሳለፍኩት። 4 ቀን 3 ቀን ክፍለ ሀገር እና አንድ ከተማ ሄድኩኝ። የሄድኩትኝ በካምፓስ ፌሎሺፕ ነው። ተከተከ ብሏል። እሳት ነው። የሁሉ ክርስቲያን አለ አልኳቸው። የአገሬው ነዋሪ አጠቃላይ አሉኝ 6 ሚሊዮን ነው አሉ። አጠቃላይ አገሬው። ከአገሬው ተወላጅ 3000 ጴንጤ ነው ያለው። እና አድማጭ አለ? የለም። ሰባኪው ቆሞ ኢየሱስ ክርስቶስ ያድናል ሲል ትገደላለህ። መልእክትህን የማይቀበል ሰው ይገላል። የሚቀበልስ አሁን የእናንተ አይነት አሜን ይላል፣ እንደዚህ ጓጉቶ ይሰማል፣ አዎ ይላል። ኬሪግማ አለኛ የመሰራች አላፋችን ላይ የመሰራች የማይፈልግ ሰው ይቃወማል። ትንቢተ ኤርምያስ ላይ አንድ ቃል አለ አይደል? ቢሰሙም ባይሰሙም እልካለሁ የሚል ቃል። ከዛስ ወደማይሰሙ እልካለሁ የሚል ቃል አለ። ምን አይነት ነው ግን እግዚአብሔር ራሱ እንጂ እልካለሁ ወዴት ይለው? ወደማይሰሙ እና አይሰሙም እና ሂድና ነገራቸው። ለምን አልጠየቅም? እኔ ነገ አልነገርከኝም አይሉኝም ስፈርድ። ታዲያ አውጅ፣ ቆምና ዝም ብለህ አውጅ። አረ እግዚአብሔር እንዳያጠፉኝ ሲል በዚህ ህዝብ አለው በነገስታቷ በካህናቷና በህዝቧ ፊት የተመሸገ ከተማ የብረት አምድና የነሐስ ቅጥር አረጋለሁ አለው። አይዞ ይዋጓል አለው። ውጊያ አለ፣ ይዋጓል። አድን ዘንድ እኔ ካንተ ጋር ነኝና ድል አይነሱም። እና ሰባክ ዝም እንዳትል ሂድና እምልህም በል። መልእክተኛዬ ነህ። የፈለግከው ማለት አትችልም። እምነግርህ ነው የምታወራው። መጽሐፍ ቅዱሳችን ላይ ይህንን ደብዳቤ የጻፈውም ሰው ብዙ ተቀባይ አልነበረው። ከሺህ ዓመታት በኋላ ነው ዘንድሮ በጣም አድናቂ የበዛለት ጳውሎስ። በነበረበት ዘመን ሊገሉት ነበር የሚፈልጉት። ቀንና ሌሊት ሊገሉን ይፈልጉናል አለ። እኔ አንድ በጣም የሚገርመኝ ቃል አለ 2 ቆሮንቶስ ምዕራፍ 1 ላይ የሞት ፍርድ እንደተፈረደብን ይሰማን ነበር አለ። ወንጌል ሰብኮ እኮ ነው። ምንም ሰርቶ አያውቅም ጳውሎስ። ወንጌል ቢሰብከው ወንጌል ስሰብካል ያዙንና ትገደላላችሁ እና የሞት ፍርድ እንደተፈረደብን ይሰማ። እርግጠኛ በቃ መገደላችን ነው ብለን ተነጋገርን አለ። ወንጌል ሰብኮ እኮ ነው። በቃ መገደላችን ነው፣ በመቄዶንያ መገደላችን ነው ብለን ስናስብ ጌታ መጥቶ አዳነን አለ። ከዛስ ወደፊትም እንደሚያድነን በእርሱ ተማመንን አለ። ከዛ ምን እንደተቃላችሁ አሁን ይሄኛው አዳነኝ ብቻ ብዬ የምሰብከው አይደለም፣ ከሞት የሚያስነሳ በሰማይ እንዳለ ገባኝ። ለምን ኦሬዲ እንደምንሞት እርግጠኛ ነበር። ከዚህ ሲያወጣ ነው ትንሣኤ ሙታን ካልሆነ በቀር ከዚህ ውስጥ እኮ አይወጣም ማለት። ይሄን ያክል በቀጭን መንገድ ላይ የመሄድ ያክል ነበረ መልእክታቸውን ለማቅረብ። መልእክትን ማቅረብ ግን የመልእክተኛውን ታማኝነት ይፈልገዋል። ሰባኪው ታማኝ መሆን አለበት።
ሁልጊዜ ፌዝፉል ሆናችሁ ሰው ደስ ቢለውም ባይለውም ቢወዳችሁም ቢጣላችሁም ቢያከብራችሁም ቢያዋርዳችሁም መልእክታችሁን እንዳትቀይሩ። በጣም ብዙ ጊዜ እናንተ እንኳን አይመስለኝም፣ ግን በጣም ብዙ ሰው የሚቸገረው ምንድነው? ክርስቲያን መሆኑን መናገር ያፍራል። እናንተ እንኳን ያው ቸርች ነው ያገኘዋችሁ አይ ቲንክ። ብዙ ሰው ግን በጌታ መሆኑን አያወራም። ጸጥ ብሎ ይኖርና አንተ በጌታ መሆኑን ሲያቅ በጌታ ነህ እንዴ ይላል። እኔም እኮ ነው ስሜን መጥራት ማላፍር ሰውዬ በጌታ መሆን ያሳፍረኛል። እኔ ጥላሁን ጸጋ ይባላል በየማላፍር ሰውዬ ኢየሱስ ክርስቶስ ጌታ ነው። የዘላለም ሕይወት የሚገኝበትን እስቲ አሜን በሉ። ስበኩ፣ ራሳችሁን ግለጡ። መልእክተኞች ናችሁ። በጣም ብዙ የስድብ ውርጅቢ ሊወርድባችሁ ይችላል። እኔ ተሳደቡ አላልኩም፣ ስበኩ ነው ያልኩት። እናንተ ስበኩና ተሳደቡ እስቲ አይደል? አንደኛ ጴጥሮስ ምዕራፍ 5 ላይ ምንድነው ጴጥሮስ ስለ ጌታ ስለ ኢየሱስ ክርስቶስ ስም ስትነቀፉ ስትሰደቡ ደስ ይበላችሁ፣ በዚያን ቀን የክብር መንፈስ በእናንተ ላይ ያርፋልና። ከእስር ቤት ትድናለህ አይደለም ያለው፣ ከመገረፍ ታመልጣለህ አይደለም ያለው። የክብር መንፈስ ጾም ጸሎት ገብተህ የማታገኘውን ስለ ኢየሱስ ተናግረህ መከራ ስትቀበል ይፈሳል ላይ የክብር መንፈስ ይወርድብሃል። ግን ስለ ጌታ ስም ብለህ ለሮማውያን ይገባቸዋል። ንጉሠ ነገሥቱ ሲመጣ ይሄ ሰው የሌላ ስራው ምን መሰላችሁ? የንጉሠ ነገሥቱን መልእክት ማቅረብ ብቻ ሳይሆን እየመጣ ነው ብሎ ከተማ እንትን ላይ ይቆምና ቅጥር ላይ ይቆምና ይጮሃል። ንጉሥ ከሌ እየመጣ ነው ብሎ ሲጮህ ህዝቡ ይዘጋጃል። አብሳሪ ነው እና ሰባኪያን ናችሁ፣ እየመጣ ነው ዳግም መመለሱን ኢየሱስ ይመጣል ብለህ ሰብክ። ሰው ሁሉ እየመጣ ነው። አዎ አንዳንድ የተኛ ብድግ ይላል፣ የተዘናጋ ይስተካከላል። ሌላውስ አልፈልገውም። ሁሉ ተቀባይ ላይሆን ይችላል። አንድ ሁለት ነገር ልንገራችሁን አልጨርስም። ቁጥር 15 ካልተላኩ እንዴት መስበክ ይችላሉ አለና ጳውሎስ። እንግዲህ ሰባኪ ከሌለ አይደል ወደ ላይ ካነበባችሁት የሚሰብክ ከሌለ መስማት አይቻልም። ሰባኪ ካለ ይሰማል። መስማት ከተቻለ ይታመናል። መታመን ከተቻለ የጌታን ስም ሰው እየጠራ ይድናል ነው። ካልተላኩ ደግሞ እንዴትስ ለመላክ መነካት፣ ለመላክ መልእክት መቀበል፣ ለመላክ ማዳመጥ። ቀና ብላችሁኛ እንዴ መልእክት የሌለው መልእክተኛ አስቸጋሪ። ትዝ ይላችኋል አቤሴሎም የሞተ ቀን ሁለት መልእክተኞች ኢዮአብን ለንጉሥ ዳዊት ሄደን ካላወራን አሉት። ኢዮአብ ቆመና ቆይ ተው አለው ሰውየውን። ካልሄድኩ አለ አትሂድ፣ በፍጹም መሄድ አለብኝ አለ። እሺ ሂድ አለው። ከዛ ደግሞ ትክክለኛ ያየ አቤሴሎም የሞተበትን መንገድ ያየ አንድ መልእክተኛ ደግሞ ልሂድ ሲለው ሂድ አለው። ሁለቱ ሲሮጡ ይላል መልእክት የሌለው ሰውዬ ቀደመ ይላል። ያው ስላልተሸከመ ስትሸከም ነው ረጋ የምትለው። ይከብዳል። የሚያቅሰው ሪስክ ያውቃል፣ ስለዚህ አይደፍርም። የማያቅሰው ነው ምንም አይመስልም። አለማወቅ እኮ መንፈስ በጣም ከባድ ነው። እና በሜዳው በኩል ሮጦ ቀደመው የሚል ቃል አለ። ከዛ ዳዊት ጋር መጣ። ንጉሥ ዙፋን ላይ ተቀምጧል። መጣ አለው። አዎ ምን አየህ አለው። ግርግር ነበር፣ አካባቢ ላይ ጩኸት ነበር። እሺ ልጄ አቤሴሎም ሲለው በእውነት ምን እንደሆነ አላወቅኩም ሲል ፈቀቅ በላለው። ጌታ ሆይ ሮጠ፣ ደክመ፣ ለፍተ፣ ጊዜና ባክነ፣ ጉልበት ጨርሰ፣ ላበላብ ሆነ፣ ፈቀቅ በል። ሁለተኛው መጣ። ምን አየ ሲለው ስለ ልጄ አቤሴሎም ሲለው ጠላቶች እንዲህ ይሁኑልህ አለው።
ልጅ አቤሴሎም በሰማይና በምድር መካከል ተንጠልጥሎ በደረቱም ላይ ደግሞ ጦር ገብቶ አየሁ ሲል ንጉሥ ልብሱን ቀደደ፣ ማቅ ለብሶ መልእክተኛ ነው። ሪያክሽን አለው። አየ መልእክት አለው ሲያወራው። አዎ ንጉሥ ዙፋን ላይ አልተቀመጠም። መልእክት የሌለው ሰውዬስ አየ መላክ ብቻውን አይደለም ከመልእክት ጋር ነው። መልእክት አለን። እኛ ግን የተሰቀለውን ክርስቶስን እንሰብካለን። መልእክት አለን። ሪያክሽን ግድ አለው ሰውየው። የተሰቀለ ክርስቶስ ስትለው መቀመጥ አይቻልም ወይ ይወድቃል። ይሄ ዘመም ማለት አይቻልም አይደል? ለብዙዎች መውደቅና መነሳት ምክንያት ነው ኢየሱስ። ኒውትራል አይሆንም። ባይዘው ሰው ስለምንም ነገር ብታወራ ሰው ምንም አይልም። ባይዘው አሁን ስለ ራስ ብታወራ እኔ አንበሳ ገዳይ ይገርማል የዘረርኩት ነገር ብዛት ብትል ሰው ቴቴ ያለ ጀግና ነው ይላል። ስለ ኢትዮጵያ ጀግኖች ብታወራ ያደንቃል። መጽሐፍ ቅዱስ ላይ ስላሉ ጀግኖች ብታወራ አብርሃም፣ ይስሐቅ ምናምን ብትል ሰው ሁሉ ያደንቃል። ኢየሱስ በልስት ጌታ ነው ምንም አትበል። ዝም ብለህ ጮክ ብለህ ኢየሱስ ብትል ምን ፈልገህ ነው? ተነግሯላ ለብዙዎች መውደቅ ወይንም መነሳት። ካመነ ይቆማል፣ ካላመነስ ይወድቃል። ዝም ማለት አይቻልም። ኢየሱስ ከተባለ ሪያክት ያደርጋል ሰው ታውቃለህ። ወይ ይገላል ወይ እሺ እቀበለዋለሁ ይላል። ሀፋፍ አትሆንም። እስቲ አሜን በሏ። መልእክት ይዞ የሮጠው ሰውዬ ንጉሱን ከዙፋኑ ላይ አስነሳው፣ አስጮኸው አለ። መልእክት ሳትይዙ እንዳትሮጡ። ካልተላኩ የሚል ቃል አለ። ላኪ አለ ማለት ነው። ላኪ ካለ መልእክት አለ ማለት ነው። ስለዚህ ስትሮጥ መልእክት ተሸክመ ነው የምትሮጠው። ስታስተጋባ የላከህን ነው የምታስተጋባው፣ ያንተ የለም። ሰው ሲያደምጥህም ተልኳል ብሎ ነው የሚሰማ። አሜን በሏ። ሁሌ ግን ሁልጊዜ ኢየሱስ ክርስቶስ ጌታ ነው ብዬ በመመስከር ብቻ ነው ወይ? አዎ ግዴታ። የየትኛውም ደቀ መዝሙር ኃላፊነት ነው። ሌላው ግን በጸሎት መዋጋት፣ በፕሬየር መንፈሳዊ ዓለሙ ላይ መዋጋት፣ ሰዎች እንዳያምኑ አይምሯቸውን የሚያሳውረውን በጸሎት ማንሳት። የሚሰብኩ ሰዎች አለው ለእነሱ መጸለይ፣ እነሱ መሸከም በጸሎት አብራቸዋቸው መሆን። የትኛውም ወንጌላዊ ትራቭል ሊያደርግ የማይችለውን ነገር የተንበረከከ ሰው ትራቭል ያደርገዋል። የሚጸልይ ሰው አንታርክቲካ ትጸልያለህ እኮ እዚህ ተንበረከከ ታገኘዋለህ። አንታርክቲካ ውስጥ ያለውን አጋንንቱን ታገኘዋለህ። በዚህ ነፃ ማውጣት ይቻላል። ወንጌል መስበክ ይቻላል እየጸለዩ ነፃ እያወጣን የሰዎችን ልብ። ስለዚህ ካልተላኩ እንዴት መስበክ ይቻላል ብሎ የሚጠቀማቸው ሁለት የብሉይ ኪዳን ጥቅሶች አሉ። እነሱን ጥቅሶች ብቻ እናንብባቸውና እንጨርስ። ቁጥር 15 ላይ ምንድነው የሚለው? ካልተላኩ እንዴት መስበክ ይችላሉ ካለ በኋላ ይህም የምስራችን የሚያመጡ እግሮች እንዴት ያማሩ ናቸው ተብሎ እንደ ተጻፈ ነው። የምስራችን የሚያመጡ እግሮች እንዴት ያማሩ ናቸው ተብሎ እንደ ተጻፈ ነው። ይህንን ቃል የት መሰላችሁ የምታገኙት? ኢሳይያስ 52 ቁጥር 7 ላይ። ጳውሎስ በጣም አስገራሚ ሰው ነው። በእግዚአብሔር ቃል ነው አይደል ደብዳቤውን የሚያጅበው። 52:7 ምንድን ነው የሚለው? በተራሮች ላይ የቆሙ የምስራችን ይዘው የሚመጡ እግሮች፣ ሰላምን የሚናገሩ መልካም ዜማን የሚያበስሩ ድነትን የሚያውጁ ጽዮንን አምላክሽ ነግሷል የሚሉ እንዴት ያማሩ ናቸው። ክብር ለእግዚአብሔር ለአምላካችን ይሁን። አንድ ጥቅስ ደግሜ ላንብብላችሁ። ናሆም 1:15 ላይ የምስራችን የሚነግሩ እግሮች ነው የሚለው። ናሆም ላይ ነው። እንዴት ያማሩ ናቸው ምን ማለት ነው? እንዴት ያማሩ ናቸው ማለት ውብ ናቸው ማለት እግር ያምራል ማለት ነው አይደለም። መልእክቱን በትክክለኛ ሰዓት የሚያቀርቡ ማለት ነው። የምስራች የሚናገሩ እግሮች እንዴት ያማሩ ናቸው ከጊዜ ጋር የተያያዘ ቃል ነው። ታይም ኢየሱስ ሊመጣ በደጅ ነው። ይዘን የምንቀመጥበት ሰዓት አይደለም።
ቶሎ 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 የምስራቹን ቃል ቶሎ ቶሎ መናገር። ላይቀበሉን ይችላሉ። አዎ ሁለተኛ ጥቅስ ይጠቅሳል ቁጥር 16 ላይ ኢሳይያስ ምዕራፍ 53 ቁጥር 1 ይጠቅሰዋል። የሰማነውን ነገር ማን አምኗል የሚለውን መልእክታችን who believe our report። አይቀበሉንም። እግሮች ያማሩ ናቸው። በትክክለኛ ሰዓቱ ደርሼ ወንጌል እሰብካለሁ። አይቀበሉንም። አልሰሙም ይሆናል ብዬ ደግሞ እፈራለሁ አለ ጳውሎስ። አልሰሙም ይሆናል ብዬ ደግሞ እንዳልፈራ ይልና ቁጥር 18 ላይ ድምጻቸው በምድር ሁሉ ቃላቸውም እስከ ዓለም ዳርቻ። መዝሙር 19:4 ላይ ያለ ቃል ደግሞ አመጣ። አልሰሙም ይሆን እንዴ? አረ ድምጻቸው እስከ ምድር ዳርቻ ድረስ ቃላቸውስ በምድር ሁሉ ፊት ተሰምቷል። እግዚአብሔር ኢየሱስን እንዳይደበቅ አድርጎ ቀራንዮ ራስ ቀላናት ላይ ነው የሰቀለው። ማንም ሰው አላየውም እንዳይል አድርጎ ነው የሰቀለው። አልሰማውም ማለት አይቻልም። አትሊስት ያው ዛሬውን እዚህ ጋር ቆሜ እያወራሁ ነው። አልሰማውም ማለት አይቻልም። እናንተም በምትወጡበት ቦታ በሙሉ ወንጌል ሰበኩ። የክርስቶስ ኢየሱስን መሞት መቀበርና መነሳት ወደ አብም በክብር መሄድና ዳግም በክብር መመለስ ይሄ ካንደበታችሁ እንዳይጠፋ። ስለ ሌላ ነገር እያወራችሁ በመሃል አውሩ። በጣም ለምትወዷቸውና ለምታከብሯቸው ሰዎች ይህንንም አርጋችሁ ስጧቸው። ምሳ ጋብዛችሁ ሻይ አብራችኋቸው ጠጥታችሁ ሌላ ጊዜ ወስዳችሁ አትልቀቋቸው። በጣም የምትወዷቸው ከሆነ ሰማይ ያገኟቸው። በጣም የምትወዱትን ሰው መሬት መቅረት የለበትም። አብሯችሁ ሰማይ መቀጠል አለበት። ሰማይ ደግሞ የሚቀጥለው ካንተ አንደበት በሚሰማው የወንጌል ቃል ነው። ሰባኪ ከሌለ አይሰማም። ካልተሰማ ማመን አይቻልም። ካላመነ ደግሞ መመስከር አይችልም። ኢየሱስ ጌታ ነው ብሎ መመስከር አይችልም። ሰባኪው ማን ነው? እኛ ነን። የእናንተ እግሮች እንዴት ያማሩ ናቸው! የምስራች የሚናገሩ ኢየሩሳሌምን አምላክሽ እግዚአብሔር ብላ የሚያውጅ ይሄ እንዴት ያማረ እግር ነው ይላል። ምን ማለት ነው? ኦን ታይም ነው። እግዚአብሔር በሰጠው እድሜ ከኔ በኋላ ካንቀላፋው በኋላ የኔ እድሜ አይደለም፣ የኔ ጊዜ አይደለም። የኔ ጊዜ ያው ነው። በህይወት ካላችሁ ጊዜያችሁ ነው። ወንጌል ቶሎ ቶሎ ስበኩ። ኢየሱስ ክርስቶስ ብቻ እንደሚያድን ስበኩ።